የሰራዊቱን ሁለንተናዊ አቅም ለማሳደግ እየተሰራ መሆኑን በኢትዮጵያ የሀገር መከላከያ ሰራዊት የ801ኛ ኮር ዋና አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጌ ተናገሩ። ስልጠናው ሰላም ለማስከበርና የሰራዊቱን ህዝባዊ ወገንተኝነት ለማረጋገጥ ያግዛል ተብሏል። ዝርዝሩን አብረን እንከታተል። በሀገር መከላከያ ሰራዊት የ801ኛ ኮር በደቡብ ወሎ ዞን በሚገኙ አካባቢዎች ሰላም የማስከበር ስራን እያከናወነ ይገኛል። የ801ኛ ኮር የሰራዊት አባላት ከግዳጅ ጎን ለጎን የአቅም ማሻሻያ ስልጠናዎችንም እየወሰዱ ይገኛሉ። የበታች ሹምና ጓዳዛዥ ስልጠናን ማስጀመሩን የገለጹት በሀገር መከላከያ ሰራዊት የ801ኛ ዘመቻ ኃላፊ ሻለቃ መላኩ ቶላ ናቸው። ስልጠናው ሰራዊቱ በቀጣይ የሚኖረውን ግዳጅ በብቃት እንዲወጣ አይነተኛ ፋይዳ አለውም ብለዋል። እዚህ የምታዩት የተረከብናቸው ወጣቶች በሁለት ካታጎሪ ነው እያሰለጠን ያለው። አንደኛ የአመራር ክህሎት ማሳደግና የሰራዊቱን የአካል ብቃት ጥንካሬን ለማምጣት ነው። የምድብ መሳሪያ ስናይፐር፣ ብሬን፣ ዲሽቃ አድርገን አካተን እዚህ ላይ አይደለም። ሌላው ከዚህ በፊት የገባው አመራሮች ስላሉ እነዚህ የበታች ሹሞች እዚህ ያገኙትን የአመራር ክህሎት እዚህ ያገኙትን አካል ብቃት በማቀብ ቀጣይ ለሚጠበቅብን ተልእኮ ሀገርና መንግስት ህዝባችን ለሰጠን ተልእኮ ብቁና ተወዳዳሪ እንዲሆኑ አድርገን እንደምታዩ ይሄን ሁሉ መሰናክልና ይሄን ሁሉ ዝግጅት አድርገን ስልጠናውን እንጀምራለን ማለት ነው። ባለፉት 2 ዓመታት በሰላም ማስከበር ዘመቻ ሂደት ማህበረሰቡ ከሰራዊቱ ጎን በመሆን ከፍተኛ ሚና መጫወቱን ሻለቃ መላኩ ጠቁመዋል። ይሄን 29 ወረዳ ባለን ሰራዊት ወይም ባለን ሬጅመንቶች ባለን ክፍለ ጦሮች አንሸፍንም። የማህበረሰቡ ለሰላም ቁርጠኝነት ለሰላም መቆሙ ከፍተኛ አስተዋጽኦ ነው ያለው። ለዚህም ነው አካባቢ ሰላም ሆነ። ይሄ አካባቢ ከሌላው የተለየ ጥቅም ወይም የተለየ ነገር ተጠቅሞ አይደለም። መብቴ ወይም ጥያቄ የሚመለሰው በኃይል ሳይሆን በወንበር ዙሪያ በመነጋገር ይፈታል የሚል ጽኑ አቋምና የጸና አመለካከት ስላለው ሰራዊቱ ከህግ ማስከበር ዘመቻ ባለፈ በንድፈ ሀሳብ ስልጠና ይበቃና ተተኪ እንዲሆን ያስችላል ብለዋል። በሀገር መከላከያ ሰራዊት የ801ኛ ኮር ዋና አዛዥ ብርጋዴር ጄኔራል ዘውዱ ሰጣርጌም የስልጠና ዋነኛ ዓላማ በተግባር ሲሰሩት የነበረው ነገር በንድፈ ሀሳብ መደገፍና ማጠናከር ሆኖ ሳለ እስካሁን ደግሞ በተግባራዊ እንቅስቃሴያቸው የነበሩ ጠንካራና ደካማ ጎኖች እየተገመገሙ እንደለሰለር ንድ ሆኖ የሚማሩበት አንዱ ይህ ነው። የነገው ሰራዊት ሻምበል አዛዦች፣ መቶ መሪዎች፣ ሻለቃ አዛዦች ናቸውና ካሁኑ የመሪነት ቤዝ እንዲኖራቸው ለማድረግ ታስቦ የተካሄደ ስልጠና ስለሆነ ጠቀሜታው ምንድነው? የሀገር ሉዓላዊነትን በመጠበቅ የህዝብን ደህንነት በማረጋገጥ የሀገር ህልውና በማስቀጠል የሰራዊት ሚና በትክክል እንዲገነዘቡና እንዲያውቁ ያደርጋል ብለን እናምናለን። ማንኛውም አይነት ጥያቄ በንግግር እንጂ በነፍጥ መልስ አያገኝም ያሉት ብርጋዴር ጄኔራል ዘውዱ ህዝቡ የሚያነሳቸውን ጥያቄዎች በሰላማዊ መንገድ እንዲያቀርብ ጠይቀዋል። በጦርነት የሚመጣ የተለየ ነገር አለ ብለን አናምን። ፋይናል ውጤቱ ግን አሁንም ቢሆን በምንድነው የሚቋጨው? በሰላም በውይይት ነው፣ በንግግር ነው። የአማራ ህዝብ ጥያቄዎች ይኖሩታል። ጥያቄው በጦርነት እንደማይፈታ አውቆ ከውስጡ በመውጣት በየቦታው የሚደረጉ ግጭቶች፣ አለመግባባቶች፣ የህዝብ መንገላታት በውይይት የሚፈቱበትን መንገድ ጫና እንዲፈጥር መልእክት ማሳለፍ ፈልጋለሁ ለማለት ነው።